የወደቀው ዝሆን። ልጆችዬ እንዴት ናችሁ? ደህና ናችሁ? ዛሬ በእንስሳት ዓለም በምድር ከሚገኙ እንስሳት ሁሉ በጣም ግዙፍ ስለሆነው እንስሳ ነው ታሪክ የምነግራችሁ። ልጆችዬ እንስሳት የተፈቀዱትን ስጋቸውን እንድንበላ ሲሆን ሌሎቹ ግን የአምላካችንን ሥራ እንድናደንቅበት ነው። ልጆች እንስሳትን ስታዩ ልዩ ልዩ አፈጣጠራቸውን በማየት የፈጠራቸውን አምላክ ማመስገን አለባችሁ። እሺ፣ መልካም። ልጆችዬ ዝሆን በጣም ትልቅ እንስሳ በመሆኑ የሚተኛው ቀጥ ብሎ በመቆም ትልቅ ዛፍ በመደገፍ ነው። ነገር ግን የዝሆኑን ጥርስ የሚፈልጉ አዳኞች ዝሆኑን ለመያዝ ሲፈልጉ ዛፍ ይቆርጡና እንዳይወድቅ አድርገው በጭቃ ይሸፍኑታል። ከዚያ ወደ መንደራቸው ይመለሳሉ። ይህንን ሥራቸውን ያላወቀ አንድ ትልቅ ዝሆን እንቅልፉ መጣበት። ያንን የተቆረጠ ዛፍ ተደግፎ እንቅልፉን ለጥ ይሄኔ የተደገፈው ዛፍ ወደ ጎን ውድቅ ሲል ትልቁ ዝሆንም አብሮ ወደ መሬት ላይ ወደቀ። አያሳዝንም ልጆች? ያ ከወደቀ መነሳት የማይችለው ትልቁ ዝሆን በወደቀበት ቦታ አዳኞቹ መጥተው እንዳይገሉት ብሎ ወገኖቹ እንዲደርሱለት መጮህና ማልቀስ ጀመረ። ምስኪን ዝሆን ይህንን ጊዜ ሌሎች ወንድ ዝሆኖችና ሴት ዝሆኖች ተሰበሰቡ። ሁሉም ከበውት አብረውት መጮህና ማልቀስ ብቻ ሆነ ሥራቸው። ምክንያቱም ያንን ትልቅ ዝሆን ማንሳት የሚችል ሌላ ዝሆን ራሱ ወድቆ ሊቀር ስለሚችል ነው። በቃ ያ ጫካ በዝሆኖቹ እንባና ለቅሶ ተጥለቀለቀ። ሁሉም ስሙን እየጠሩ አዳኞቹ ሲመጡ እንደሚገሉትና ከነርሱም እንደሚለያይ እያሰቡ የሙሾ ግጥምና ለቅሶ ማውረዳቸውን ቀጠሉ። በአካባቢው የነበሩ ሌሎች አጋዘኖች፣ የሜዳ አህያዎችና ዝንጀሮች ሁሉ ምን እንደተፈጠረ እርስ በራስ በመወያየት ከንፈር ከመምጠት የዘለለ ነገር ሊያደርጉ አልቻሉ። ትልቁ ዝሆን እንባው በዓይኖቹ እየወረደ በዙሪያው የተኮለኮሉትን ዝሆኖች እንዲረዱት ወይም የሚያግዘውን እንዲጠሩለት ደጋግሞ እየተማጸነ ድምፁ እስኪቀጥን ድረስ ይለምናቸው ገባ። ነገር ግን ጠብ የሚል ነገር ሊያገኝ አልቻለም። በመጨረሻም ሁሉም ዝሆኖች ወደ አምላካቸው ጸሎት ማድረግ እንዳለባቸውና አምላክ ደግሞ ለዚህ ለታላቁ ዝሆን ከወደቀበት ሊያነሳው የሚችል መድኃኒት እንዲልክለት ለመጠየቅ ተስማሙ። ለቅሶ፣ ሐዘን፣ ጩኸት፣ ልመናና ትካዜ በበረታበት ከሁሉም መጨረሻ አንድ ወጣት ዝሆን ወደ እነርሱ አቅጣጫ መጣ። ያ ወጣት ዝሆን የተወራውን ሁሉ በርቀት ሲሰማ የነበረና ያንን ትልቅ ዝሆን ለመርዳት የመጣ ሲሆን በሚያለቅሱትና በሚጮሁት ዝሆኖች መሃል እየተራመደ ወደ ትልቁ ዝሆን ተጠጋ። ሁሉንም ዝሆኖች ዝም እንዲሉ ድምፁን ከፍ አድርጎ ተናገራቸው። ያኔ በጫካው ውስጥ የነበሩ ዝሆኖች ሁሉ ጸጥ አሉ። በድንጋጤ በግርምትና ተስፋ በመቁረጥ ጸጥ አሉ። የሚሆነውንና
የሚከሰተውን ለመከታተል በሚያመች ሁኔታ ሁሉም ጸጥ አሉ። ያኔ ወጣቱ ዝሆን በእርጋታ መሬት ላይ ወድቆ በሐዘን አይኑን ወደሚመለከተው ወደ ትልቁ ዝሆን ተመለከተና አይዞህ አለው። ትልቁ ዝሆን በዝምታ ማሰብ ጀመረ። በልቡ ይህ ደግሞ ማን ነው አለ። በክብደትም ሆነ በዕድሜ ከኔ በጣም የሚያንሰው ከሌሎች ሁሉ ተለይቶ ሊረዳኝ የቀረበው ይህ ወጣት ዝሆን ማን ነው እያለ ማሰላሰል ጀመረ። ወጣቱ ዝሆን ቀስ ብሎም ትልቁ ዝሆን እርሱን ተደግፎ ከፍ ከፍ እንዲል ያግዘው ጀመር። ትልቁ ዝሆን ይህንን የወጣቱን ዝሆን ድጋፍ ሲያገኝ ቀስ እያለ እየተደገፈ ቀጥ ብሎ መቆም ቻለ። ግና ምን ያደርጋል፣ ያ ወጣቱ ዝሆን መሬት ላይ ወድቆ ነበረ። ትልቁ ዝሆን ቀጥ ብሎ በመቆሙ የተደሰቱት ሌሎች ዝሆኖችን እልልታና ጭብጨባን ቢያሰሙ የወጣቱን ዝሆን ለትልቁ ዝሆን ሲል መውደቅ ያዩት ግን ልባቸው በሐዘን ደማ። ወጣቱ ዝሆን ከዚያ ቦታ ሁሉም እንዲሸሹና እንዲሄዱ እየተናገረ ስለነበር ሌሎቹ ዝሆኖች ትልቁን ዝሆን ይዘው ከዚያ አካባቢ ጥለው መጓዝ ጀመሩ። ትልቁ ዝሆን ግን ለእርሱ ሲል በጫካ ውስጥ የወደቀለትን ወጣት ዝሆን እስከ ሞቱ ድረስ እያሰበው ለመኖር ተገደደ።